እግር ኳስ እንግዲህ እንደዚህ ነው። በጣም ማለት በጣም አዝናኝ ነገር እኮ ነው እግር ኳስ ማለት ማይጠበቅ ማይገመት ማለት ነው። የፉልሃምና የሲቲ ጨዋታ በጣም ገራሚ ነበረ። እውነት ለመናገር በተረጋጋ ሁኔታ አይደለም ያየሁት። መጀመሪያ በጣም ስራ ላይ ሁኜ ግን ያየሁት ነበርና የተወሰነውን 4-2 ሲሆኑ አይ በቃ ማንቸስተር ሲቲ በዚህ ነው የሚጨርሰው ጨዋታውን፣ እንዲያውም ከተቻለ እሱ ሊጨምር ይችላል ብዬ ስራም ይዞ ስለነበር ተውኩት። ምን ማለት ነው ትንሽ ራሴንም ታዘብኩት። ምክንያቱም ለማንቸስተር ሲቲ በማንቸስተር ሲቲ ላይ እየቋጠርኩ ነበር እንደገባኝ ከሆነና ለማንኛውም በጣም አዝናኝ ጨዋታ ነበር። ከጅምሩ ብዙ ጎሎች እንደሚያስተናግድ ይታወቅ ነበረ። ፉልሃሞችም እያገቡ ነበረ፣ ማንቸስተር ሲቲም እንደዛውና በጣም ያበደ ጨዋታ ነው። ሁሉንም ጨዋታ 90 ደቂቃ ተረጋግቼ አላየሁትም፣ ግን ጨዋታው ካለቀ በኋላ ውጤቱን ሳየው 5-4 ይላል። ፉልሃሞች በጣም 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 አሪፍ ተጫውተው ነበርና ምን አይነት ጨዋታ ቢሆን ነው ብዬ ሃይላይቱንም ለማየት ሞከርኩኝ። በጣም የሚገርም ጨዋታ ነበረ። ፉልሃሞች በጣም ትችላላችሁ፣ በጣም ብትሸነፉም ማለት ነው። አሳዛኝ ተሸናፊ ይባላል። እንደዚህ አይነት እንደ ፉልሃም አይነት ተሸናፊ አሳዛኝ ተሸናፊ ይባላል። ሲቲም እየዋዛ አይደለም፣ ጥሩ ነው፣ ደህና ነው። ግን ምንድነው አንድ ነገር ከገመትኩት ውጭ የሆነብኝ ዶናሩማ ያው ባለፈው አመት ፒኤስጂ ላይ ምን አይነት አቋም ሲያሳይ እንደነበረ እናስታውሳለን። በተለይ የአርሰናላውያን ወይም የአርሰናል ደጋፊዎች በሻምፒየንስ ሊጉ አርሰናል በፒኤስጂ ከውድድሩ ውጭ ሲሆን በመጨረሻው ስቴጅ ላይ ያው የዚህ በረኛ ብቃት ምን ያህል እንደነበረ እናስታውሳለንና በዚህ አመትም ወደ ሲቲ ሲመጣ ሲቲን ተሸክሞት ይወጣል የሚል እምነት ነበረኝ። እውነት ለመናገር እንዲህ በቀላሉ ኳስ ጎል የሚቆጠርበት 2-3 ተብሎ የሚቆጠር ጎል ይቆጠርበታል ማለት እንደዛ ያስተናግዳል ብዬ አላስብም ነበር። ግን ፉልሃሞች በጣም ገራሚ ነበሩና ለማንኛውም 5-4 በሆነ ጠባብ ውጤት ማንቸስተር ሲቲ አሸንፏል። ትልቁ ነገር ለማንቸስተር ሲቲ 3 ነጥቡ ነውና እንግዲህ አርሰናል እስከሚጫወት ድረስ እና ቁርጡ እስከሚታወቅ ድረስ በ2 ነጥብ ብቻ ዝቅ ብሎ ከአርሰናል በ28 ነጥብ እንግዲህ ሁለተኛ ደረጃ ላይ ሆኖ በሊጉ የደረጃ ሰንጠረዥ ላይ ተቀምጧል። ግን ከዚህ ጨዋታ የተረዳሁት ነገር ማንቸስተር ሲቲ በቀላሉ ጠንከር ያለ ቡድን ቢያገኝ በቀላሉ አሁንም ቢሆን የሚገታ የሚቆም እንደ ከዚህ በፊቱ የዋንጫ ቡድን ሆኖ ባለፈባቸው አመታት የታየው ጥንካሬ አሁንም አብሮት እንደሌለ ነው እኔ በግሌ የምገመግመው። እሱ ነው የሚገባኝ፣ እሱ ነው። የአርሰናል ደጋፊ ስለሆነ ነጥብ እንዲጥል በመፈለግ በምናምን አይደለም፣ በምኞት እንደማይሆንም አውቃለሁ። እግር ኳስ ፋክት ነው፣ ያለህ አቋም እንጂ እስከ መጨረሻው እንድትሄድ የሚያደርግህ በምኞት በፍላጎት ወይም እንዲሆን የፈለግከውን ነገር ስላወራህ የሚሆን ነገር አይደለም። እና ማንቸስተር ሲቲ በዚህ ልክ የሚያስፈራ ቲም አይደለም። ግን ደግሞ አዘሴም ታይም 5 ጎሎችን ማስቆጠር በአንድ ጨዋታ ላይ ቀላል አይደለም። አረ ሃላንድ ግን ምን አይነት ተጫዋች ነው? በነገራችን ላይ ሃላንድ 100ኛ ጎልን አስቆጥሯል። የአለን ሸረርን ሪካርድ እንግዲህ ኦልሞስት እንትን ብሏል፣ አሻሽሏል። እንኳን ደስ አለህ ነው የምለው እንደ አንድ የእግር ኳስ ተጫዋች፣ እንደ አንድ ምርጥ ሱፐር አጥቂ ማለት በጣም መቀናበት በቃ በአርሰናል ማሊያ ቢጫወት ብዬ የምመኘው አይነት ተጫዋች ነው ሃላንድ በነገራችን ላይ። እና እንደውም የሆነ ጊዜ የቡድን ጓደኛውን ማርቲን ኦዲጋርድን በጣም እንደሚወደው እንደሚያደንቀውና አንድ ቀን ከሱ ጋር መጫወት እንደሚፈልግ መናገሩን በሆነ የመረጃ መረብ ላይ አንብቤ ማለት አርሰናል ሊገባ ይሆን ብዬ ተመኘሁት ማለት ነው። ሃላንድ ትችላለህ። ሲቲም አንደኛ በእውነት በጣም የሚገርም ነው። እንግዲህ የእግር ኳስ ውበቱ ይሄ ነው። እኔ አሁን አርሰናል መደገፍ አንድ ነገር ሆኖ አንድ ክለብ መደገፍ እንዳለ ሆኖ ግን ደግሞ የኳስ ውበቱ እንደዚህ አይነት በጣም 90 ደቂቃውን ሰስፔንስ ሆነን እንድናየው የሚያደርግ እንዲህ ጎሎች ሲቆጠሩ በሁለቱም በኩል ሄዶ ጎል ሲገባ ነው የእግር ኳስ ውበቱ አይደለ? ጎል ከመረብ ጋር ሲገናኝ የተጫዋቾች ሴሌብሬሽን፣ የደጋፊዎች ሪያክሽን ይሄ ነው እንግዲህ የእግር ኳስ ውበቱና በአንድ ጨዋታ 9 ጎል የተቆጠረበት ምርጡ
ምናልባትም የሳምንቱ ጨዋታ ምርጥ ጨዋታ የሚባለው የማንቸስተር ሲቲ እና የፉልሃም ያደረጉት ክራቨን ኮቴጅ ላይ ያደረጉት ጨዋታ ነው ብዬ አስባለሁኝ። ግን ሙሉውን ባለማየቴ በጣም ተቆጭቻለሁ፣ ተጸጽቻለሁ። ግን ምንም ማድረግ ስለማልችል ነው፣ ስራ ላይ ስለነበርኩ ነው። ደግሞ ቀን ላይ ነው በዚህ እኔ ባለሁበት አካባቢ እንትን የሚለው አይመችም ለማየትም። መሳሳት አካባቢ የሚደረግ እንትን ነው እና ዋው ዋው ዋው! ለሁለቱም ቡድኖች ማጨብጨብ ያስፈልጋል። እግር ኳስ እንደዚህ ነው። ለማንኛውም አርሰናል ነገ ይሸነፋል እያሉ የሚያሟርቱ በዝተዋል። ወደው አይደለም። ምክንያቱም አርሰናል አሁን የኋላ መስመር ደጀኖቹ ሳሊባና የማጋልሽ ጥምረት አለመኖሩን እንደ ዋናነት ያነሳሉ። ይሄ ነው እንግዲህ ይሸነፋል ብለው የሚያነሱበት ዋናው ነጥብ ይሄ ነው። ከዛ ውጭ ሌላ የሚነሳ ብዙም ነገር የለም። እንደውም ተጎድተው የነበሩ ተጫዋቾች እየተመለሱ ያሉበት ሁኔታ ነው ያለ። እስኪ እግር ኳስ አይታመንም፣ እርግጠኛ ሆኖ መናገር አይቻልም ነው ሁልጊዜ የምለው። ምንድን ነው እግር ኳስ ላይ እርግጠኛ ሆኖ መናገር አይቻልም፣ ጥንቁልና ካልሆነ በስተቀር በእግር ኳስ በእርግጠኝነት መናገር አይቻልም። የፈለገው ቅድመ ግምት ነው የሚሰጠው። ቅድመ ግምት መስጠት ይቻላል። ቅድመ ግምት ሲሰጥ እግር ኳስ ላይ ከቡድኖች ወቅታዊ ፐርፎርማንስ ተነስተን ይሄ ቡድን እንደዚህ አቋም ስላለው ሊሸነፍ ይችላል፣ ይሄ ቡድን እንደዚህ አይነት ጥንካሬና አቋም ስላለው ወይም ደግሞ የቅርብ ጊዜ ስታቲስቲክሱ ይሄን ስለሚያሳይ በዚህ ጨዋታ ይሄን ሊያደርግ ይችላል ብለን በማውራት ካልሆነ በስተቀር እርግጠኛ ሆነን በእግር ኳስ ይሄ እንዲህ ይሆናል፣ እከሌ ያሸንፋል፣ እከሌ ይሸንፋል ተብሎ አይወራም። እና ብዙዎቹ አሁን ምኞታቸውን እርግጠኛ ሆነው ይናገራሉ። እንዲህ እርግጠኛ ነኝ እንደዚህ ይሆናል፣ እንደዛ ይባላል። ለማንኛውም አርሰናል ማንቸስተር ሲቲ ከፉልሃም ያደረጉት ጨዋታ በጣም አዝናኝ ነበረ። በዚህ አጋጣሚ ቶተንሃም ከኒውካስልም አይ ቲንክ አላየሁትም፣ ምርጥ ጨዋታ እንደነበር እገምታለሁኝ። ግን አቻ 2-2 ነው ያለቀው። ኤቨርተን አሸንፏል፣ 1-0 አሸንፏል። ለማንኛውም ነገ በርከት ያሉ ጨዋታዎች ይደረጋሉ በእንግሊዝ ፕሪሚየር ሊግ። እግር ኳስ እንደዚህ ነው። ነገ በተቻለ መጠን የግድ አርሰናል ስለሚጫወት እንደምንም ብዬ ስራ ፈትቼ ቢሆን ማየት አይቀርም። ድል አርሰናል ከወዲሁ እንላለን። ማንቸስተር ሲቲ